ትላንትና ከመንግስት ጋር አብሮ መስራት የሚለው ነገር ጠቀመን ወይስ ጎዳን የሚል ፔፐር ቀርቦ ውይይት ተደርጎበት ነበር መቀጠል የሚገባቸው። ፕሮፌሰር ብርሃኑ ነጋም የጠየቅናቸው 7 ነጥቦች የማይስተካከሉ ከሆነ ጥለን እንወጣለን እስከ ማለት ደርሶ ለጉባኤ ቃል የገቡበት ሰነድ እስቲል ነው አለ። ድምጻቸውም አለ። ዲሞክራሲያዊ ስርዓት ለመፍጠር የሚፈልግ ፓርቲ መጀመሪያ በፓርቲ ውስጥ እውነተኛ ዲሞክራሲ መኖሩን ማረጋገጥ። ዲሞክራሲያዊ ስርዓት መፍጠር የሚፈልግ ፓርቲ መጀመሪያ በውስጥ ዲሞክራሲያዊ ስርዓት ራሱ መታነጽ አለበት የሚል ንግግር ነው ፕሮፌሰር ብርሃኑ ነጋ ሲያደርግ ነበር። እኔ ምን የተቀባሽ ዲሞክራሲ አለች፣ ሐሳብን ትገልጻለህ። ነገር ግን የእሳቸውም ቃል እዛ ቤት ውስጥ እንደ ፈጣሪ ቃል የሚታይበትም ዘመን ነበር። በብዙ ምክንያቶች ከመንግስት ጋር አብሮ መስራትም ሆነ አሁን ያለውን እንቅስቃሴ ቦታው ስለተቀየረ ይቀይራል ብሎ ማሰብ አይታሰብም። ጉልቻ ቢቀያየር ነው የሚሆነው። ትናንትና ፕሮፌሰር ብርሃኑ ሲመሩት በነበረው መስመር ነው ዛሬ የሚመራው። ምንም የሚፈጠር ለውጥ የለም። ፓርቲው እንዳይንቀሳቀስ እግር ተወርች የታሰረበት ሂደት ከዚህ ነው የመጣው። ለዚህ ደግሞ አንዱን ተጠያቂ ፕሮፌሰር ብርሃኑ ናቸው። ሌሎቻችንም እንጠይቃለን። እነ የሸዋስም እና አንዱዓለምም ይጠይቃሉ በዚህ ጉዳይ ላይ። ፕሮፌሰር ብርሃኑ ነጋ የመንግስት ምክር ቤት የሚኒስትሮች ምክር ቤት አባል ሆነው እዛ በሙሉ ድምፅ የተወሰነ ውሳኔ ላይ ኢዜማ ጋር መጥተህ በጎን መግለጫ ታወጣበታል። እንዲህ አይነት አሰራሮች፣ የተዛቡ አሰራሮች ፓርቲውን ያልጠቀሙ በርካቶች መጥተው ጥለውት የሄዱት ፓርቲ ነው። ሁልጊዜ መቼም ከገዢው ፓርቲ ጋር ተጣብቀህና አብረህ ተስማምተህ ተላልሰህ አትኖርም። የሚያጋጩ አሰራሮች ሊመጡ ይችላሉ። አሉ እኮ መጋጨት ስላልተፈለገ እንጂ ከመንግስት ጋር ፓርቲውን ከመንግስት ጋር የሚያጨቃጭቁና የሚያጋጭቁ ተጽዕኖች በገዢው ፓርቲ በኩል ነበሩ። ሪተን ዶክመንት እኮ የለም ከመንግስት ጋር የተፈራረምንበት። ከጠቅላይ ሚኒስትሩ ጋር ተነጋገሩ። የተወሰኑ አመራሮች ፊት ፍሮንት ፔጅ ላይ ያሉት በቃ የሆነ 7 ነጥብ ወጣ። የኢዜማ 7 ነጥቦች ተብሎ የሚባሉ ይሄ ነገር ካልተሟላ ይሄ ነገር ብለን አነሳን። በጣም በርካቶች ናቸው። ዝርዝራቸውን በውስጣቸዋል። ይሄ ሰነድ ተዘጋጀ። ነገር ግን መውጫው ሜካኒዝም አልነበረም። መግቢያው አለ፣ አብረን እንሰራለን የሚለው ምን ሲሆን ነው የምንወጣው የሚል ግን ሰነድ የለም። ምን አተረፍን? ፓርቲው ምን አተረፈ? ፓርቲው ዘመን ተሻጋሪነቱን አልጎዳውም ወይ? ማህበረሰቡስ ምንድነው? የማህበረሰቡ ፊድባክ ምንድነው የሚለን? ህዝቡ እዛው ሄዳችሁ ተጣበቃችሁ፣ እዛው ሄዳችሁ ቤተኛ ሆናችሁ፣ እዛው ሄዳችሁ ሳሎን ገባችሁ ነው ያለው። ትግሉን ተዋችሁት። ይሄ ሁሉ ችግር ኢትዮጵያ ውስጥ እያለ አተነፈሱም፣ አትናገሩም። ልክ ነው። እንዲያውም መቃወም አልቻለም። ኢዜማ በጣም በርካታ ችግሮችን በአደባባይ መቃወም አልቻለም። ኢቭን በመግለጫ እንኳን መቃወም አልቻለም። የሰላማዊ ትግል መንገዶችን አሟጦ መጠቀም አይደለም አንድና ሁለቱን እንኳን መጨረሻ ላይ እንዲያውም ብዙ ነገሮችን መግለጫ ማውጣት ጭምር አቆመ። ልክ በቃ ተሰምቱ ብልጽግና። ስለዚህ የሐሳብ ልዩነት በፓርቲ ፕሮግራም በደንቡ ምናምን የለም። ነገር ግን የጎራ መለያየት ተፈጠረ። እንግዲያውስ ልንገርህ፣ ኢዜማ ውስጥ ፓርቲያቸውን አፍርሰው የከሰሙ ፓርቲዎች አልተዋሃዱ፣ ውሃና ዘይት ሆነው የቆዩት። ሰላም ጤና ይስጥልን። የነጋሪት ቲቪ ስለ ሀገር መሰናዶ ተመልካቾቻችን፣ በዛሬው ልዩ መሰናዶ ኢዜማ ፓርቲ ከመንግስት ጋር ያለው ጋብቻና የውስጥ ፍጥጫ እንዲሁም የፕሮፌሰር ብርሃኑ ነጋ ስንብትና የአቶ ኢዮብ መሳፍንት መተካት፣ እነዚህና የፓርቲው የጓዳ ሚስጥሮችን ለመፈተሽ አስቀድሞ በፓርቲው ውስጥ የቀድሞ ከፍተኛ አመራር ከነበሩ ከአቶ አበባ አካሉ ጋር ቆይታ እናደርጋለን። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን። መምህር ፖለቲከኛና ደራሲ አበባ አካሉ እንኳን ወደ ነጋሪ ቲቪ በደህና መጣ። እንኳን ደህና ቆየኝ። ቀድሞ ብዙ ዋጋ የከፈልክበት በከፍተኛ ኃላፊነትም ደግሞ ስታገለግልበት የነበረው ኢዜማ ፓርቲ ፕሮፌሰር ብርሃኑ ነጋ በክብር ሸኝቶ አቶ ኢዮብን በእሳቸው ምትክ ተክቻለሁ ሲል በመንግስት የመገናኛ ብዙሃን እንዲሁም ደግሞ በራሱ በኢዜማ ማህበራዊ ድረገጽ በስፋት እየተሰራጨ ነው እያየን ያለ ነው። ፕሮፌሰር ብርሃኑ ነጋ በክብር ተሸኝቷል ተብለዋል። የፖለቲካ መሸሸጊያ ነው? እውነትስ በክብር ተሸኝቶ ይሆን?
እንግዲህ አንድ ሰው አንድ ከነበረበት የኃላፊነት ቦታ ላይ ተነስቶ ሊሸኝ ይችላል። ሲነሳ ክብሩ ምን ያክል ነው? ይኑረው ክብር አይኑረው አይደለም። የክብሩን ሚዛን ላይ ማስቀመጥ ሳይሆን በቆየባቸው ዘመናት ፓርቲውን ሲመሩ በቆዩባቸው ዘመናት ምን ያክል ድርጅቱን ወደ ከፍታ አሻግረውታል? ምን ጉድለት ነበራቸው? ምን ጸጽ ነበራቸው? የሚቀጥለውስ ተረካቢ አካል ሲረከብ በዚሁ ጸጹ ይቀጥላል ወይስ ፓርቲው ራሱን ማየትና መገምገም አለበት የሚል ነገር መታየት ነበረበት። ፕሮፌሰሩ ሲሸኙ ፔፐር ቀርበው እስከዛሬ ድረስ በ5 ዓመት የትግል ጉዞ ውስጥ በፓርቲ ውስጥ ያደረጉት አስተዋጽኦ አሉታዊና አዎንታዊ ጎኑ ተገምግሞ ጉባኤው በደንብ ፈትሾት ቢሆን ጥሩ ነበር። ዝም ብሎ በቃ እሳቸው ለቀዋል ተሸኝተዋል ተብሎ እሳቸውን መሸኘት ብቻ ሳይሆን ምንድነው ጥንካሬው፣ ምንድነው ጉድለቱ የሚለው ነገር መታየት ነበረበት። ይሄን ማየት የማንችል ከሆነ ያው እኛ ሀገር ላይ ካባና ጋቢ ማልበስ በጣም ቀላል ነገር ነውና በዚህ አይነት መልኩ አመስግነ አሞግሰ ብቻ መሸኘት ተገቢ አይደለም። ማንም ሰው ብናሞግሰው የራሱ የሆነ እንከን አለበት። የትኛውም መሪ ከጠቅላይ ሚኒስትሮቻችን ጀምሮ የየራሳቸው እንከን የዘመን አሻራ አላቸውና እሱን ነቅሶ አውቶ ተነጋግሮ ወደፊት መሆን የሚገባው ምን መሆን አለበት የሚለው መታየት ነበረበት። ኢቭን ትላንትና ከመንግስት ጋር አብሮ መስራት የሚለው ነገር ጠቀመን ወይስ ጎዳን የሚል ፔፐር ቀርቦ ውይይት ተደርጎበት ነበር መቀጠል የሚገባቸው። ምክንያቱም ያኔ ስንነጋገር የሰራናቸው በርካታ ስራዎች ስላሉ መፈተሽ እንዳለበትም ቃል ስለተገባ ፕሮፌሰር ብርሃኑ ነጋም የጠየቅናቸው 7 ነጥቦች የማይስተካከሉ ከሆነ ጥለን እንወጣለን እስከ ማለት ደርሶ ለጉባኤ ቃል የገቡበት ሰነድ ስቲል ነው አለ። ድምጻቸውም አለ በአስቸኳይ በመጀመሪያው አስቸኳይ ጉባኤ ላይ። ከዚህ አንፃር ምንድነው እሱ እንዴት አድርጎ ነው ይሄ ፓርቲ የሚቀጥለው? ፓርቲው ሲሆን ያለው ቁመና ምን ይመስላል? ትላንትና ከነበረው መዋቅር ጋር ነው ያለው? ትላንትና ከነበረው የአባላት ብዛት ጋር ነው ያለው? ትላንት በነበረው ጥንካሬ ላይ ነው ያለው ፓርቲው የሚለው ነገር መፈተሽ ነበረበት። ይሄ ሳይፈተሽ በአንድ ቀን ጉባኤ ብቻ መሪ መተካት ከሆነ ምን ችግር አለው? እሱ እኮ ምንም ጓዳ የተሰራ ስራ ነው፣ ቀድሞ የተሰራ ስራ ነው። እሱን መሪውን ተክተ ሄዳል። እንዲህ አይደለም ፓርቲው ተሻጋሪ እንዲሆን። ምክንያቱም እኛ ፓርቲውን ዘመን ተሻጋሪ ፓርቲ ነው ብለን ነው የመሰረት ነው። ያኔ ዘመን ተሻጋሪ በኢትዮጵያ ፖለቲካ ውስጥ ረጅም ዓመት የሚቆይ ተብሎ እነኚህ ረጅም ዓመት ሊቆይ የሚችልና ስርዓቱን የሚገዳደር ስርዓቱን የሚወዳደር ፓርቲ እንዲሆን ነው የተፈለገው። ነገር ግን ገና በመጀመሪያው ዙር የምርጫ እንትን ነው በ3 ዓመታት ውስጥ ከፍተኛ ችግር አመራር ውስጥ ተፈጥሮ በዚህ አይነት መልኩ የተቋጨውና ፕሮፌሰር ብርሃኑም ከሁለተኛው ጉባኤ በኋላ በዚህ መልኩ ነው እንግዲህ ለቀው ሲወጡ የምናያቸውና በእውነት ፓርቲው ምን ላይ ነው ያለው የሚለው ነገር በደንብ መገምገም ነበረበት። እሳቸው ሲሸኙ እንግዲህ ሽኝቱን በተመለከተ አሁን ለሰጠን ማብራሪያ መምህርና ደራሲ ፖለቲከኛ አበበ አካሉ እጅግ አድርጌ አመሰግናለሁ። ሌሎች ጥያቄዎችን እስኪ እያነሳን እንሂድ ወደ ጥልቅና ሰፊ ውይይታችን። ከዚህ ቀደም አንተ በፓርቲ ውስጥ የጽህፈት ቤት ኃላፊ ሆነ በከፍተኛ አገልግሎት ትሰጥ ነበር። እስኪ ትናንትና ተካሄደ የተባለውን ጉባኤውን እንገምግም። ጉባኤው የአመራር ምርጫ ሂደቱ ምን አልነጻ ነበር ወይስ አስቀድሞ የታቀደ ስክሪፕት ድራማ ነው ማለት እንችላለን? አንዳንድ የሚነሱ ሐሳቦች ስላሉ ይሄ ነገር ሆን ተብሎ የታቀደ ነው እንጂ አባላቱንን አመራሩን በአሳተፈ መልኩና ግልጽ ዲሞክራሲያዊ በሆነ መንገድ የተካሄደ የምርጫ ስርዓትም አይደለም የሚል ትችቶችና ሐሳቦች ይቀርባሉ። ከዚህ ቀደም በፓርቲ ውስጥ በነበረ ኃላፊነትና ተሳትፎ ይህንን ነገርስ እንዲህ ለሚቀርበው አስተያየት በአንተ በኩል ያለ ምላሽ ምንድን ነው? እንግዲህ ኢዜማ ፕሮግራሙ ውስጥ ደንቡ ውስጥ ፓርቲን የድርጅት ክንፍና የመንግስት ክንፍ ለይቶ የሚንቀሳቀስ ፓርቲ ነው። ይሄ ነው ዘመናዊ የሚያደርገውን ፓርቲው። ይሄ ገዢው ፓርቲ መንግስትና ፓርቲን ጨፍልቆ እንደሚገዛው አይደለምና ሐሳቡ በጣም ዘመናዊ የሆነ ኢትዮጵያን ላሻግር የሚችል ስርዓትና ዲሞክራሲን ማስፈን የሚችል ፕሮግራምና ደንብ ነው ያለው ኢዜማ። የትኛውን ፓርቲ እንዲህ አይነት ደንብና ፕሮግራም የለውም። በጣም ዘመናዊ የሆነ ቢሰራበት ቢተገበር። ከዚህ አንፃር የፓርቲው መሪ የእንትን ዘመናቸው የፓርላማ ዘመን ነው። የድርጅቱ ደግሞ በ3 ዓመት አንዴ ነው የድርጅት ክንፍ በሊቀመንበር በኩል የሚመራው። ይሄንን ፕሮሰስ ነው ተከትሎ የመጣው። ባለፈው እንደምታየው በአንደኛው መደበኛ ጉባኤ ላይ ከምስረታው በኋላ የተደረገው አንደኛ መደበኛ ጉባኤ ላይ በተፈጠሩ ችግሮች በፓርቲው ድርጅት ክንፍና በፓርቲው መሪ መካከል በተፈጠሩ አለመግባባቶች የተሳከሩ አሰራሮች ምክንያት በጣም ብዙ ችግሮች ቢኖሩበትም በዚህ ጉዳይ ላይ በውጥረት ውስጥ ሆኖ በመገፋፋት ውስጥ ሆኖ በጎሪጥ መታየት ውስጥ ሆኖ
የፓርቲው ጉባኤ ሲደረግ አንደኛ ጉባኤ ምርጫ ሲደረግ የምረጡኝ ዘመቻ የእጩዎች አቀራረብ አስደናቂ ነበር። በጣም ምሳሌ የሚሆን ምርጫ ቦርድ በከፍተኛ ደረጃ በሰዓቱ ያመሰገነው እጩዎች እንደማንኛውም ሰው ማስታወቂያ ወጥተው ነጥብ ተዘጋጅቶ በትምህርት በአካዳሚክ እንትናቸው በፖለቲካ ልምዳቸው ወዘተርፈ ወጥተው ሁሉም ተዋዳሪ ሆነው ቀርበው ነበር። ከዛ ውስጥ ማጣሪያ ያደረገ አስመራጭ ኮሚቴ ነበር፣ የምርጫ አስፈጻሚ ኮሚቴ ነበር፣ የምርጫ ቅስቀሳ ሁሉ ነበር በፓርቲው እንትን ውስጥ። ይሄን ሁሉ ተደርጎ ነው ወደዛ ምርጫ የተሄደው። ሪሊ ያ በጣም ደስ ይል ነበር። በጣም በርካታ ሰዎች ሊቀመንበርም ለመሆን ምክትል ሊቀመንበርም ለመሆን ዋና ጸሐፊም ለመሆን ፋይናንስ ትሬዠሪ በጣም ብዙዎቹ በዚህ መልኩ ነው አልፎ የመጡት ተዋድረው። ይሄን አይነቱ ውድድርና ያን ያክል ስሜት ያውም ቅስቀሳ ለማድረግ እኮ ክልል ድረስ በመሄድ ነው። እኛን ምረጡን በሚል እዛ የፓርቲ ፕሮግራም ውስጥ ክልል ድረስ ሄደ መራጮች ጋር ሄደ መራጮ የተመዘገቡት ጋር ከየምርጫ ክልሉ ሄደ ቀስቅሰ ነው ያ ደማቅ የሆነ የምርጫ ስነ ስርዓት ዲሞክራሲያዊ የሆነ የምርጫ ስነ ስርዓት የታየበት ከነ ውስንነቱም ከነ ክፍተቱም ቢሆን። አሁን ግን በዚህ መልኩ አይደለም። በእርግጥ የኢዜማ መመሪያ መሪውን ለመምረጥ ከታች በአንድ ሰው ድምጽ ከታች ጀምሮ ከምርጫ ክልል ጀምሮ ያለው አባላት ናቸው ድምጻቸውን እየሰጡ ቮት የሚያደርጉት። በዚህ መልኩ የመጣ አይደለም፣ ምክንያቱም ኢዜማ ፕሬዚደንሻል እንትንን ስለሚከተል። አሁን ግን የመንግስት ስልጣን ሲይዝ ያለው ፕሮሰስ አልተፈተሸም። ያው በስራ ላይ ስንተገብረው የህልም እንጀራ ነው የሆነው። ከዚህ አንፃር እንትኑም ጊዜውን ጠብቆ መሪውን መቀየር አስፈላጊ ስለነበረ አሁን ይሄ ሲፈጸም በምን ማስታወቂያ ወጥቶ በርካታ ሰዎች ለመሪነት መዋደር የሚፈልጉ ወጥተው በዚህ መልኩ ተፈትሿል ወይ እሱን ሪፕላይ አላውቅም። ነገር ግን የቀረቡትን ሰዎች ስታይና የቀረቡት ሰዎች ደግሞ መልሰው አንድን ሰው ኢንዶርስ ሲያደርጉ ስታይ መጀመሪያ ተሰርተው እንደገባ ታውቃለህ። አንዱን ኢንዶርስ እንዲያደርግ ይሄ ደግሞ ዜማ ቤት ውስጥ ያለ ነው። ተጽዕኖ ይፈጥራል የሚባሉ ሰዎች ከፕሮፌሰር ብርሃኑ ጀምሮ ኢንዶርስ ሲያደርጉ ፕሮፌሰር ብርሃኑ ኢንዶርስ ያደረጉትን ሰው ማንም ሰው የማይመርጥ የለም። ባለፈው ጉባኤ ላይ ማይተነዋል። ስለዚህ በዚህ መልኩ አይደለም ይሁን ነፃነት ያለው በግልጽ የሚታወቅ ሌሎች የፓርቲ መሪዎች ብቃት አለን የሚሉ ሰዎች የሚመጡ ከሆነ እነኛን ዲሞክራሲያዊ በሆነ መልኩ ማወዳደር ተገቢ ነበር። ከዛው ከስራ አስፈጻሚ ኮሚቴና ከመንግስት ክንፍ ነው እንግዲህ ሰዎች የተወዳደሩት። ሌሎችን ያካተተ አይደለም። ማስታወቂያ ወጥቶ እንደበፊቱ 4-5 እጩዎች ቀርበው ከዛ ውስጥ ፊልተር ተደርጎ ወጥቶ ቢሰራ የበለጠ የተሻለ ነው። ይህንንም ለማድረግ የሰው ኃይል ያስፈልጋል። ዛሬ ያለው የሰው ኃይል ምን ያክል ነው ፓርቲ ውስጥ የሚለው ነገር ወሳኝ ነው። ከዚህ አንፃር ምናልባት የፓርቲውን ደንብ ለመተግበርና ፕሮፌሰር ብርሃኑ ተርማቸውን ጨርሰውም 1 ዓመት ከምናምንም ስለተራዘመ በዛ መልኩ ካልተሰራ በስተቀር በዚህ ይህን ያክል ደረጃ እንደባለፉት የኢዜማ የውስጥ ምርጫዎች አጓጊና ዲሞክራሲያዊ ሆኖ የተፈጸመ ነው ማለት በፍጹም አያስደፍርም። ግን መልካም ሌላ አዲሱ መሪ በፕሮፌሰር ብርሃኑ ነጋ የምትክ የሆኑት አቶ ኢዮብ መሳፍንት የፕሮፌሰሩን ፈለግ ይከተላሉ ወይስ ኢዜማን የብልጽግና አጋርነትን መስመር ይለውጣሉ ብሎ ይታመናል ይገመታል? እንዴት ነው? ከሳቸውስ ምን እንጠብቅ? እንግዲህ መሪዎች እኮ በዚህ እንትን ሲተካኩ ያው በእግሩ የሚተካው ሰው የመጀመሪያው መሪ የያዘውን ነገር ነው የሚይዘው። ኢዮብ በወጣትነት እድሜ ውስጥ ያለ ነው፣ የተማረ ልጅ ነው። የኢዜማ ስራ አስፈጻሚም ነበር። መጀመሪያ ኢዜማን እንደመሰረትም የአቶ የሸዋስ ካቢኔ ውስጥ የነበረ ነው። የውጭ ድጋፍ ሰጪዎችን በማስተባበር እንቅስቃሴ ያደርገ ነበር። መሀል ላይ አንዳንድ እንትኖች ሲፈጠሩ ለቆ ወጣ። ከዛ በኋላ ፕሮፌሰር ብርሃኑ የመንግስት ክንፍ ተወካይ አድርገው ስራ አስፈጻሚ ውስጥ አስገባቸው። በደንብ ሲንቀሳቀስ የነበረ ነው አቅም ባለው መጠን። ነገር ግን በዚህ አይነት መተካካት ውስጥ ኢዜማ ከመንግስት ጋር አብሮ መስራትም ሆነ አሁን ያለውን እንቅስቃሴ ቦታው ስለተቀየረ በኢዮብ ይቀይራል ብሎ ማሰብ አይታሰብም። ጉልቻ ቢቀያየር ነው የሚሆነው። ለምን መሰለ? ጉባኤው ነው ያካሄዱን የሚወስነው። ከመንግስት ጋር አብሮ መስራትን ፈትሾ ኖ ወይም ጎ አሄድ ብሎ የሚለው ጉባኤው ነው። ይሄ ጉባኤ ያልተወያየባቸው በርካታ ጉዳዮች አሉ። ይሄ ባልተደረገበት ሁኔታ ትናንትና ፕሮፌሰር ብርሃኑ ሲመሩት በነበረው መስመር ነው ዛሬ የሚመራው። ምንም የሚፈጠር ለውጥ የለም። ምናልባት ወደፊት እንግዲህ ጉባኤው ተጠርቶ መጥቶ
እነኚህ ነገሮች የሚያስተካክል ከሆነ ነው። ጉባኤውስ ምን ያክል አቅም አለው? ምን ያክል የሚሞግቱ አባላት አሉት? እሱም ራሱ አንድ አጠያቂ ጉዳይ ነው። ምን ያክል ስትሮንግ ሰዎች አሉበት? ካንተ ጋር ኢንተርቪው ያዘጋጀው ዝርዝር ሳወጣ ነበር። ጥለው የወጡ ጠንካራ ሰዎችን ቶታሊ ወደ 10 ምናምን ሰዎች ከስራ አስፈጻሚ ላይ የነበሩ ሲመሰረት ጥለው ወጥተዋል። በተለይ ሴቶቹ በጣም ጠንካራ ሴቶች እነ ከውሰር እንድሪስ እነ ትግስ በጣም የምናደንቃቸው እነ ናንሲ። ከዛ ውጪ ደግሞ ፒአር ላይ ትልቅ ስራ ይሰራ ነበረው ናትናኤል ፈለቀ። እነኚህ ወጣቶች ወደፊት እነ ያሬድ አለማየሁ ወጣቶች ጉዳይ ኃላፊ የነበረው ወደፊት መምጣነ ቸርነት ፒኤችዲ ካንዲዴት ነው። በጣም ጎበዝ የሪሰርች እና እንትን ሰው። እነኚህ ወጣቶች ጥለው ወጥተዋል። አብሮ ማደግ ነበረባቸው። ጥለው የወጡት አካሄዱ የዜማ ስላልተመቻቸው ነው። በተነሳንበት እንትን አይደለም እየሄድን ያለ ነው። እስታክ አድርገናል ወይም ሽፍት አድርገናል የአቋም ሽፍት የሚል ነገር ስላለ ነውና በዚህ መልኩ ይሄ ፓርቲ በእውነት ይሄን መንግስት የሚገዳደር ለኢትዮጵያ ሕዝብ አማራጭ የሚሆን ሆኖ ነበር የተመሰረተው። ወደ 400 ምናምን ምርጫ ክልሎች ላይ ከ547 መዋቅር ያለው በ6ኛው ሀገራዊ ምርጫ መንግስት ለመሆን የሚያስችል የእጩ ቁጥር ያቀረበ ይሄንን የሚያክል ግዙፍ ፓርቲ ከመንግስት ጋር አብሮ መስራት የሚለው ውል አልባ ጋብቻ መጣና ሽባ አደረገው። ጥሩ ተቃዋሚ፣ ጥሩ ተገዳዳሪ፣ ጥሩ ተፎካካሪ ሆኖ እንዳይወጣ አድርጎታል። ጥቂት ሰዎችን የስልጣን ማማ ላይ አስቀምጣ ከዛ በኋላ ፓርቲው እንዳይንቀሳቀስ እግር ተወርች የታሰረበት ሂደት ከዚህ ነው የመጣው። ለዚህ ደግሞ አንዱን ተጠያቂ ፕሮፌሰር ብርሃኑ ናቸው። ሌሎቻችንም እንጠይቃለን። እነ የሸዋስም እና አንዱዓለምም ይጠይቃሉ በዚህ ጉዳይ ላይ። ሁላችንም በዛን ዘመን የነበርና አመራሮች ተጠያቂዎች ነን። ነገር ግን ሞር የሚጠየቁት ፕሮፌሰር ብርሃኑ ናቸው። ይሄ ከመንግስት ጋር አብሮ መስራት የሚለው ፓርቲውን ጎዳው ጠቀመው የሚለው ነገር መፈተሽ ነበረበት፣ በደንብ መፈተሽ። ምክንያቱም ይሄ ፓርቲ ዘመን ተሻጋሪ ነው ብለን ነው ያስቀመጥነው። ሁልጊዜ መቼም ከገዢው ፓርቲ ጋር ተጣብቀህና አብረህ ተስማምተህ ተላልሰህ አትኖርም። የሚያጋጩ አሰራሮች ሊመጡ ይችላሉ። አሉ እኮ መጋጨት ስላልተፈለገ እንጂ ከመንግስት ጋር ፓርቲውን ከመንግስት ጋር የሚያጨቃጭቁና የሚያጋጭቁ ተጽዕኖች በገዢው ፓርቲ በኩል ነበሩ። እነኛን እንዳልሰማ ታልፎ ነው እዚህ ደረሰውና ፕሮፌሰር ብርሃኑ ነጋ የመንግስት ምክር ቤት ማለት ነው የሚኒስትሮች ምክር ቤት አባል ሆነው እዛ በሙሉ ድምጽ የተወሰነ ውሳኔ ላይ ኢዜማ ጋር መጥተህ በጎን መግለጫ ታወጣበታል። እንዲህ አይነት አሰራሮች፣ የተዛቡ አሰራሮች ፓርቲውን ያልጠቀሙ በርካቶች መጥተው ጥለውት የሄዱት ፓርቲ ነው። በስድስተኛው ሀገራዊ ምርጫ በጣም በርካታ ዩኒቨርሲቲ ምሁራን ዶክተሮች እጩ ሆነው ቀርበዋል። ከውጭ ጭምር የመጡ ፕሮፌሰሮች ነበሩ ኢትዮጵያውያን እጩ ሆነው ቀርበዋል። እንዲያውም ዶክተሮችና ፕሮፌሰሮችን እጩ በማድረግ በርካቶች አኩርፎም ሄደዋል ወድቀው ምርጫ ጣቢያቸው ላይ ባለ ውድድር አንዱን አሸንፈው። እነኛ ሁሉ ዛሬ የሉ፣ ማማው ላይ የሉ፣ ቶታሊ ለቀው ሄደዋል። እነኚህ ሰዎች የሚጠቅሙ የሚያሻግሩ ነበሩ። ጥሩ ነው ዛሬ በወጣት ተክቷል ወይ? ነገር ግን ወጣቶችም እኮ ከሽምግልናው ጋር አብረው አታች ቢደረጉ የልምድ ልውውጡም ይመጣል። ጥሩ ነው። በእድሜ የካበተ በትግል ልምድ የካበተ ፕሮፌሰር ብርሃኑ ጋር የረጅም ጊዜ በትግል ልምድ የካበተ እንትናል። ይሄንን የምንለው ምንድነው? ዛሬ አባል አለው ወይ? አባል ፓርቲው ራሱ መዋቅሮ አለው ወይ? ባግባቡ ሰባተኛውን ሀገራዊ ምርጫ እጩ ለማቅረብ ምን ያክል ነው የተቸገረው ፓርቲው? ሪሊ እንደተናንቱ መንግስትን መመስረት የሚያስችል እጩ አቅርቧል? እነኚህ ነገሮች በጣም አጠያቂ ናቸውና ይሄን እናውቀዋለን። ውስጡን ለቄስ ነው። ከዚህ አንፃር እነኚህ ሰዎች ለቀው ሲወጡ ለምሳሌ በመጀመሪያው ችግር እነ አንዱዓለም የሸዋስ እነ ተክሌ ዳንኤል እነ ኑሪ ሙደስር እነ ሀብታሙ ኪታባ ዶክተር ባንቲገኝ እነ ወንደሰን እነ ካውሰር እነዚህ ለቀው ሲወጡ ናትናኤል ምንድነው ለቃችሁ የምትሄዱት? ችግሩ ምንድነው? ኑ እንወያይ መባል ማለት ነበር በመሰረቱ። እኔም ጭምር የዛን ጊዜ ከነሱ ኋላ ስለቀቁ ማለት ነበረብኝ። ምንድነው ችግሩ? እንዲህ በጅምላ ሲወጣ ኑ ቁጭ ብለን እንናገር። ምንድነው ችግሩ ይባል ነበር እኮ። መንገዱን ጨርቅ ያርግላችሁ፣ የማርያም መንገድ ይሁንላችሁ ብሎ መሸኘት ካስፈለገ መግፋት ነው የሚሆነውና ሰው ነው የሚያሳጣው። ፓርቲው በርካታ ሰዎችን አጥቷል። አንተም ታውቃለህ። ሰማያዊ ፓርቲ ስትሮንግ ፓርቲ ነበር በትግል ዓለም ውስጥ። እሱን አክስመን አይደለም ኢዜማን መሰረት ነው ቶታሊ እንዳይነሳ አክስመ ነው። በኢትዮጵያ ታሪክ ውስጥ መጀመሪያ የከሰመ ፓርቲ ሰማያዊ ነው። እሱን ስናከስም አንዳርጋቸውና ፕሮፌሰር ብርሃኑ ነበሩ።
ያንን ሌሎቹም ያንን ያደርጉ ኢዴፓዎች ምን ዶክተር ጫኔም ይሄን ያደረጉት እነ ኑሪም የራሳቸውን ፓርቲ ሁሉም እንደዚህ አክስመው የመጡት አንድ ጠንካራ የሆነ ተቋም ገንብተን በመላው ሀገሪቱ ተገዳዳሪ ሆነን እንወጣለን ብለን ነበር። ግን በቃ ያ ህልም ነው የጨነገፈው። ግን ሌላው የሚነሳው ጥያቄ ግን በኢዜማ ውስጥ ከፍተኛ አመራር አንተም ነበርክ፣ ቅድም የጠቀስካቸው እና አንዱዓለም የሸዋስ፣ ዳንኤል ሽበሺ፣ ሌሎች በጣም በስም የምትታወቁና በኢትዮጵያ ፖለቲካ ውስጥ ትልልቅ የሆነ አስተዋጽኦ ያበረከታችሁ ከፍተኛ የሆናቸው አመራሮች ከፓርቲው በገፍ ለቃችሁ ወጣችኋል። እናንተም ብቻም ሳይሆን በታች መዋቅር ጭምር ሁሉ ፓርቲው ለቀው የወጣችሁበትን ጊዜም ነበር። ግን የሚነሳ ጥያቄ አለ። ፕሮፌሰር ብርሃኑና ደጋፊዎቻቸው አሁን እዚህ ፓርቲ ውስጥ ያሉት ወደ መንግስት እቅፍ ውስጥ ሲገቡ እናንተ በወቅቱ ምን አድርጋችኋል? ምንስ የትግል እንቅስቃሴ ስታደርጉ ነበር ይህ እንዳይሆን? እውነት ነው። ምን አብሮ ከመንግስት ጋር መስራት የሚለውን በኢዜማ ስራ አስፈጻሚ ኮሚቴ ነው ያጸደቅነው፣ ተወያይተንበት ሁላችንም። በጣም ትልቅ ፍጭት ፈጥሯል። ነገር ግን ይህን ስናጸድቀው ቅድመ ሁኔታ መቀመጥ ነበረበት። ሪተን ዶክመንት እኮ የለም ከመንግስት ጋር የተፈራረምንበት። ከጠቅላይ ሚኒስትሩ ጋር ተነጋገሩ። የተወሰኑ አመራሮች ፊት ፍሮንት ፔጅ ላይ ያሉት በቃ የሆነ 7 ነጥብ ወጣ። የኢዜማ 7ቱ ነጥቦች ተብሎ የሚባሉ ይሄ ነገር ካልተሟላ ይሄ ነገር ብለን አነሳ። በጣም በርካቶች ናቸው፣ ዝርዝራቸውን በውስጣቸው ያለ ይሄ ሰነድ ተዘጋጀ። ነገር ግን መውጫው ሜካኒዝም አልነበረም። መግቢያው አለ፣ አብረን እንሰራለን የሚለው ምን ሲሆን ነው የምንወጣው የሚል ግን ሰነድ የለም። 80 እንኳን አንድ ሰው ሲያገባ ትዳር ሲመሰረት 3 ጉልቻ ፊርማ አለ። ሚስቱን ሊያስተዳድር ቤተሰቡን ሊመራ ይሄን ሊያደርግ መውጫም አለው በህግ በኩል። ምን ሲሆን ነው የሚፋቱት? ፍርድ ቤት ስትሄድ መውጫ አለው። እንደዚህ አይነት መውጫ አልነበረው። ነገር ግን የተባለው ምንድነው? እኛ የምንጠይቃቸው ጥያቄዎች መሬት ላይ የማይተገበሩና ለሀገር አደጋ ሆኖ ከመጡ ለቀን እንወጣለን የሚለው ይሄ ለቀን እንወጣለን ጠቅላይ ፕሮፌሰሩ ቃል የገቡት ነው ጉባኤ ላይ። ከዛ ውጭ ግን ሰፍሮ የተወያየንበትና የጸደቀ ነገር የለውም። አንድ ሰሞን ከፍተኛ ውዝግብ ተፈጥሮ ወደ አዳማ ሄደን እዛ ሰነድ ላይ ተወያይተናል። ግን ሰነዱ ይጽደቅ ምንም የተደረገም ነገር የለምና አብረን ወስነናል። በወሰነው መሰረት ደግሞ ሌላው ትልቁ ቅር የሚያሰኘው ሰዎችን አብሮ መስራት ከመጣ በመንግስት መዋቅር ውስጥ ከታች እስከ ላይ ባለው መዋቅር ድረስ ሁሉም መዋቅር የሚሳተፍበት ይሆናል የሚል እምነት ነው። ክልሎችም እኮ ያላቸው እምነት ጉባኤው ላይ ሲወስኑ ወደ ታች እስከ ወረዳ ድረስ ወርዶ በርካታ ቁጥር ያለው አካል ፓርቲስፔት ያደርጋሉ። የኢዜማ አመራር በጣም ውስን ቦታዎች ደቡብ ላይ የቀድሞ ደቡብ ኢትዮጵያ እንደነ ወላይታ አካባቢ በየወረዳው ጠብ ተደረገ። ጥቂት ዞኖች ላይና ክልሎች ላይ ተደረገ። ለምሳሌ ኦሮሚያ ክልል፣ አፋር ክልል፣ ሶማሌ ክልል፣ አማራ ክልል፣ ቤኒሻንጉል ጉሙዝ ክልል፣ ጋምቤላ ክልል፣ ኦሮሚያ ክልል በክልል ደረጃ እነኚህ ግዙፍ ኦሮሚያ ክልል አንድም ሰው ከኢዜማ የተመደበ የለም። አማራ ክልልም እንደዚሁ። ግን ጥያቄው እኮ የሚነሳው መምህር አበበ አካሉ ኢዜማ ከመንግስት ጋር ያለው ግንኙነት ልክ እንደዚህ ሀገር የማደን እናንተም በስራ አስፈጻሚ የወሰናችሁበት የራሱ አውድ አለ ከመንግስት ጋር መስራትን በተመለከተ። ይሄ ግን በህዝብ ዘንድ ከፍተኛ ቁጣን የቀሰቀሰና የጥቅም ትስስር እንዲሁም ደግሞ ፖለቲካዊ ለቃሉ ይቅርታ አድርባይነትን ጭምር ነው። ይሄ አያስፈልግም፣ ራሱን ችሎ መንቀሳቀስ ነበረበት። ይሄ ለምን ይሆናል የሚል የብዙዎች ጥያቄ ነው። መንግስት ውስጥ ከላይ እስከታች እርሶ እንዳሉት እንኳን መዋቅር ውስጥ በጥቅሉ ገብታችሁ ቢሆን ለኢዜማ ምን ያተረፈለት ነገር አለ? አሁንስ በገደምዳሚው ገብቶ ፕሮፌሰር ብርሃኑ ነጋ እስከ ትምህርት ሚኒስቴር ደረጃ ድረስ ያገለግሉበት፣ ሌሎችም እንደነገር ማሴፉ ሌሎችም በስም ተጠቃሽ የሆኑ በተለያየ መልኩ እያገለገሉ ያሉ አሉ በመንግስት መዋቅር ውስጥ። ለኢዜማ ያተረፈለት ነገር ምን አለ? እንደ ህዝብስ ፖለቲካዊ ትርፍ ያስገኘለት ምንድን ነው? እሱን እኮ ነው የሚሉት። መመርመር የሚገባው ነገር ትላንትና ፕሮፌሰር ብርሃኑ ነጋን በወጣቱ ኢዮብ ሲተካ ባለፉት 5 ዓመታት ከመንግስት ጋር አብሮ መስራት በሚለው የመጣንበት መንገድ መገምገም ነበረበት። እሱ ሳይገመገም ነው በቃ ተክተው እንትን ያሉት። መገምገም ነበረበት። ምን አተረፍን? ፓርቲው ምን አተረፈ? ፓርቲው ዘመን ተሻጋሪነቱን አልጎዳውም ወይ? ማህበረሰቡስ ምንድነው የማህበረሰቡ ፊድባክ ምንድነው የሚለን? ህዝቡ እዛው ሄዳችሁ ተጣበቃችሁ፣ እዛው ሄዳችሁ ቤተኛ ሆናችሁ፣ እዛው ሄዳችሁ ሳሎን ገባችሁ ነው ያለው። ትግሉን ተዋችሁት። ይሄ ሁሉ ችግር ኢትዮጵያ ውስጥ እያለ አተነፈሱም፣ አትናገሩም። ልክ ነው። እንዲህ ይኸውልህ ከመንግስት ጋር አብሮ መስራት የሚለው መንግስትና ፓርቲን ከለየ ፓርቲ ጋር መሆን ነበረበት። ብልጽግና ከኢህአዴግ ዘመን በበለጠ ፓርቲና መንግስትን ጨፍልቆ የያዘ ነው። አንዳንድ ሰዎችን እዛ ቦታ ስላስቀመጥክ
የምታመጣው ለውጥ የለም። ምናልባት ትምህርት ሚኒስትር ላይ ፕሮፌሰር ብርሃኑ እዛ ሴክተር ላይ የተሻለ ስራ ሰርተዋል ብንል እንኳን በኢትዮጵያ ኮንቴክስት ምን ለውጥ ያመጣል በመንግስት መዋቅር ውስጥ በህዝብ አስተዳደር ውስጥ? ከዚህ በዘለለ የሚገቡት ሰዎች የቆሰለ ውሻ ነው የሚሆኑት። እንደልባቸው መጮህ አይችሉም። ስልጣን የሰጠህን አካል እንዴት ነው አንተ እንትን የምትለው? ስድስተኛው ሀገራዊ ምርጫ ላይ እውነት እንነጋገር ከተባለ ኢዜማ ያቀረባቸው ጉምቱ ፖለቲከኞች መካከል ፕሮፌሰሮቹ ምናምን ተዋቸው፣ ሌሎቹን ዶክተሮች ፕሮፌሰር ብርሃኑ ነጋና ፖለቲከኛው አንዱዓለም አራጌ በኢትዮጵያ ህዝብ ውስጥ በዚች ሀገር ፖለቲካ ውስጥ አይከን አይደሉም ወይ? እነሱን የማያውቃቸው ሰው አለ? እንዴት ምርጫ ወረዳ ላይ ህዝቡ ሳይመርጣቸው ቀርጦ ነው የተዋደሩበት ቦታ? አይተነዋል እኮ ምርጫውን መርተን ታዝበናል እኮ። ፕሮፌሰር ብርሃኑ የተሸነፉት በማን ነው? አንዱዓለም አራጌ በማን የተሸነፈው? ይሄን ስታይ ደግሞ በብልጽግና ውስጥ ወይም በቀድሞ ኢህአዴግ ውስጥ ከፍተኛ የሆነ እንትን ያላቸው ሰዎች አሉ። ይሄን ያክል የኋላ እንትን ያላቸው አይደሉም፣ ፕሮፋይል ያላቸው አይደሉም። ይሄን ስታስብ ደሊብሬትሊ መጀመሪያ ምርጫውን ጨርሰው እንዴት አንተ ፕሮፌሰር ብርሃኑ ነጋ ያን ያክል አስተዋጽኦ የሚያደርግ ሰው ብለህ ካመንክበት ፓርላማ ለምን እንዲገባ አልተደረገ? ይሄው አሁን እናየዋለን። የሚቀጥለው ምርጫ እንግዲህ እንዴት አድርገው ተሰካክቶ እንትኖችም እንደሚመጡና በጣም ነው የሚያሳዝነው። አሁን ፕሮፌሰር ብርሃኑና አንዱዓለም አራጌ ማሸነፍ አቅቷቸው ህዝቡ ሳይመርጣቸው ቀርቶ ነው። እውነት ለመናገር እነኚህ ፖለቲካሊ አይከን የሆኑ ሰዎች በኢትዮጵያ ፖለቲካ ውስጥ ተወሌላው እንግዲህ የለም። ኢዜማን ራሱ የያዘውን ፕሮግራምና ዓላማ አስተዋውቆ በደንብ ለህዝብ ነግሯል። ሪሊ ብዙ ቦታ ማሸነፍ ስማ፣ ያልታሰበ ቦታ እኮ ነው ኢዜማ ያሸነፈው። በተለይ ከአራቱ አሁን ፓርላማ ካሉ ወንበሮች ሁለቱ ያልታሰበ፣ አማሮ ኬሌ አልታሰበም። ዛይሴ ምርጫ ክልል በፍጹም የማይታሰብ ያልተገመተ ቦታ ነው ማሸነፍ ይቻላል። ምናልባት ጉራጌ ክልል ላይ ጉራጌ ዞን ላይ ሁለቱ ምርጫ ጣቢያዎች ምናልባት ግምት ውስጥ ሊገቡ ይችላሉ፣ በደንብ ስለተቀሰቀሰም ስለሰራበት። ከዚህ ውጭ ግን እኮ በጣም ጉምቱ የሆኑ ፖለቲከኞች የተወዳደሩበት ኤሪያ ላይ እኮ ማንም ሰው እኮ ማለፍ ምን ሆኖ ነው? ይሄን ገምግመነዋል። ምርጫው ለምጣዷ ሲባል አይጧ ትለፍ ብለን እንጂ የባለፈው ምርጫ ተአማኒነት የጎደለው በአንጻራዊነት በሰላም ያለቀ በአንጻራዊነት ምንም እንኳን ግድያዎች ሞትንም ጭምር ኢዜማን ቢያስተናግድ የተሻለ ነው የሚል ነገር ነው የወሰንነው። በወቅቱ የነበረው መንግስት ገና በሁለት እግሩ አልቆመ በሚልና ይሄ እኛም ተጠያቂ ነን የወሰንነው ሰዎች መገምገም ነበረበት። ይሄ እኮ ነው ችግሩን ያመጣው። መገምገም አለበት የሚለው ጥያቄ የኢዜማ ስራ አስፈጻሚ ሲነሳ እየተብላላ ሲመጣ ይሄ እኮ ነው በመሃል ችግሩን የፈጠረው። ይገምገም መገምገም ነበረበት። ትላንትና መገምገም ነበረበት። ጥሩ የተሻለ ነገር ያገኘበት ከሆነ ፓርቲው ይሄም ቀርቦ መገምገም ነበረበት። ግን ጉባኤውም ይሄን የመጠየቅ ኃይል ያለው ጉባኤ አይደለም። በጣም ስትሮንግ የሆኑ ሰዎች የሉም። ዛሬ ፓርቲውን ለቀዋል። ከክልልም ሰብስበ የምታመጣው ይሄንን የሚጠይቅ አካል አይደለም። አሜን ብሎ አጨብጭቦ እንደ ፓርላማችን የሚቀበል ነው። ነገር ግን ማህበረሰብ ውስጥ ያለውን ትዝብትና የፓርቲውን ተጠይነት መገምገም መቻል አለብህ። ይሄን ለማድረግ ዘመን ለማሻገር እነኚህ ጉዳዮች መጠናት ነበረባቸው እንጂ ዝም ብለህ ከመንግስት ጋር አብሮ መስራት የሚለውን ጥቂት በጣት የሚቆጠሩ ሰዎችን የሹመት ወንበር ላይ አስቀምጠህ እነሱን ስላሳተፍክ ለውጥ መጥቷል የተሻለ ነው ብለህ ማለታችን። እንዲያውም መቃወም አልቻለም ኢዜማ። በጣም በርካታ ችግሮችን በአደባባይ መቃወም አልቻለም። ኢቭን በመግለጫ እንኳን መቃወም አልቻለም። የሰላማዊ ትግል መንገዶችን አሟጣው መጠቀም አይደለም አንድና ሁለቱን እንኳን መጨረሻ ላይ እንዲያውም ብዙ ነገሮችን መግለጫ ማውጣት ጭምር አቆመ። ልክ በቃ ተሰምቱ ብልጽግና። ይሄ ሁሉ ችግር ኢትዮጵያ ሲፈጠር፣ ዜጎች በጅምላ ሲገደሉ፣ ዜጎች ከቦታ ቦታ የመንቀሳቀስ እንትናቸው ሲገደል ዝምታ መረጠ ኢዜማ። ኢዜማ እኮ አንድ ሰሞን በጣም በርካታ እንትኖችን ያወጣ ነበር፣ በርካታ መግለጫዎችን ያወግዝም ነበር። የመንግስትን አካሄድ ፍጸጹን እየነቀሰ ቶታሊ የለም። ይሄ የሆነው አብረህ ስትሰራ አብረህ ስትለማመድ የሾምህን አካል መቃወም ይከብዳል። እውነት ነው። ስልጣን ላይ ያስቀመጠን አካል ምን ብለህ አፍን ሞተት ትቃወማለህ? በቃ ኩልሽ ነው የሆነው፣ ኩልሽ ነው። እና ይሄንን ስናይ ትላንት ጉባኤው ጠንካራ ጉባኤ ቢሆን መገምገም ነበረበት። ስማ ልንገርህ፣ ክልል ላይ ይነግሩኛል፣ የመረጃ አሁንም ይነግሩኛል የኢዜማ ልጆች አሉ። ምክንያቱም በነበርኩበት ሰዓት አቅም ባለኝ መጠን ሰርቭ ያደረኳቸው ተገቢውን የፓርቲውን ስራ እንደምሰራ የሚያምኑ ሰዎች አሉ ክልል ላይ። ዛሬ የሚገርም ጆሮአቸውን የጠመዙ የተሾሙትን ጭምር አባረዋቸዋል የብልጽግና ሰዎች በኢዜማ ኮታ።
በጣም እኮ ነው የሚገርም። አሁን ስንት እንኳን አመራር ቦታ ላይ የተሾመ እንዳለ ፓርቲው አያውቅም። ግን ከመንግስት ጋር አብሮ መስራት የሚለው ፍሮንት ፔጅ ላይ በፕሮፌሰር ብርሃኑ ነጋ ትምህርት ሚኒስተርነት ብቻ የተሸፈነ ነው። በዛ የተሸፈነ። ስለዚህ ክልል ላይ ያሉትም ሹማምንት አሉ ወይ ስራቸው ላይ ኢቭን የተሾሙት ሰዎች ፕሮፐርሊ እየሰሩ ናቸው ወይ? በሙስና የተባሩ ሰዎች አሉ። እኔ መረጃ አለኝ 1 2 3 ብዬ የምቆጥራቸው ኮራፕት ነው። እንዲያውም አንደኛው ደቡብ ኢትዮጵያ ክልል ላይ ቶታሊ ከክልል አመራርነት የተወገደው ይሄ ሲሆን ፓርቲው ምንም ሰው የለው። አንድ በክልል ደረጃ የካቢኔ አባል የነበረ ሰው ሲሸኝ ምንድነው ችግሩ? የፈጠረው ችግር ምንድነው ተብሎ እኮ መገምገም አለበት። ተመልሶ ለፓርቲው መምጣት የለበት ከሄዷል እሱ ፓርቲው ነው። እንዲህ አይነት የተዘረከረከ አሰራር ነው የነበረውና በዚህ መልኩ እንግዲህ በህይወታ የተገባበት ከመንግስት ጋር አብሮ መስራት የሚለው ውል የሌለው ጋብቻ ለዚህ ችግር ዳርጎታል ፓርቲው ብዬ አስባለሁ። መልካም። ግን ከፕሮፌሰር ብርሃኑ ነጋና ከደጋፊዎቻቸው ጋር የነበራችሁ የሀሳብ ጠበኝነት ላይ የተመሰረተ ነው ወይ ግለሰባዊ ነው ወይስ ሀገራዊ ፖለቲካዊ መስመር ምን ነበር? እንደዛ በቡድን ከፍሎ ፓርቲውን በገፍ የተወሰነ አንተን ጨምሮ ብዙዎቻችሁ ለካችሁ ወጣችሁበት፣ የተቀሩት ደግሞ እዛ ያሉበት ሁኔታ ምንድን ነው? የሀሳብ ጠበኝነት ነው? የፖለቲካ መስመር ልዩነት ምን ነበር? ይሄ የሀሳብ ልዩነት አለ። ብዙ እንትናት በለኝ በሌላ ወይ ስለመመጣበት ይሄን ጉዳይ ወደፊት ብዙ የሀሳብ ልዩነት ስለ በፓርቲው መሰረታዊ መርሆች ላይ አይደለም። የፓርቲው መሰረታዊ መርሆማ እኮ ገዢው ፓርቲ ራሱ ፔስት ኮፒ አድርጎ ወስዶ ቢጠቀምበት አገር ያሻገርበታል። እውነት ለመናገር ገዢው ፓርቲ ካለው ፕሮግራምና ገዢው ፓርቲ ካዘጋጃቸው ማኒፌስቶች እጅግ የተሻለና የላቀ የዘመነ ፕሮግራም ነው ኢዜማ ያለው። ይሄማ እኮ ያጋጭ መጀመሪያ ተፈይቶ ተሰልቆ ምናምን የመጣ እኮ ነው። ችግሩ አተገባበር ላይ ነው። ችግሩ የአመራር ክፍተት ላይ ነው። ችግሩ የጎራ መደበላለቅ ላይ ነው። የመሪና የድርጅት ክንፍ የሚለውን ፕሮፐርሊ ራሱ የኢዜማ ስራ አስፈጻሚ ፕሮፐርሊ አልተረዳ ነው። ሁላችንም መለያየት ነበረባቸው። መንግስት ሳንሆን በፓርቲ ውስጥ ኤክሰርሳይዝ እናድርግ ተብሎ ትይዩ ካቢኔ ተዋቅሮ በመንግስት ሚኒስትሮች መስሪያ ቤቶች እኩል ወደ 20 ምናምን ትይዩ ካቢኔ ተዋቅሮ እነኚህ ትይዩ ካቢኔዎች የራሳቸው የሆነ የስራ እንትን ኖሯቸው የሚንቀሳቀሱ ጥሩ ጅማሬ እኮ ነበር። እነኚህ ትይዩ ካቢኔዎች የመንግስት ሚኒስትር መስሪያ ቤቶች እየሄዱ የተሰሩ ስራዎችን የማየት ኦብዘርቭ የሚያደርግ ከዛ አስተያየት የመስጠት ችግሮችን ነቅሶ አውቶ ይሄ ቢስተካከል ጥሩ ነው የሚል አማራጭ ሐሳብ ጭምር ማቅረብ የሚል በጣም የሰለጠነ እኮ አካሄድ ነበር ተጀመረው። ቶታሊ ይሄ ሁሉ ኮላፕስ አደረገ። ትይዩ ካቢኔውን ፈርስ። በአንድ ወቅት እንዲያውም አንዳንድ ጥራዝ ነጠቅ ፖለቲከኞች ኢዜማ ትይዩ ካቢኔ ብሎ ኢዜማ ተከሷል በአንድ ፓርቲ የሚገርም ምርጫ ቦርድ ላይ አገሪቷ መንግስት እያለች ያላት እንዴት ትይዩ ካቢኔ ብሎ ዝም ትላላችሁ ወይ ተብሎ አንድ የፓርቲ ሊቀመንበር በጽሁፍ ከሷል ኢዜማ። እኔ ጋር አለ ደብዳቤ ሆነም እዛ የተከስንበት። አየ ፓርቲዎቹ ራሳቸው ይሄን እንኳን አንደርስታንዲንግ የላቸው። አንድ የፖለቲካ ፓርቲ ለምርጫ ዝግጅት ብቻ አይደለም የሚዘጋጀው። ገዢውን ፓርቲ ህንጻውን እየነቀሰ ችግሩን እያሳየ እያጋለጠው በስፊት እንዲያቃና ካደረገው እሱ እኮ ምሪት ነው። ይሄን ማድረግ የሚችል ፓርቲ ኮላፕስ አደረገ። ስለዚህ የሐሳብ ልዩነት በፓርቲ ፕሮግራም በደንቡ ምናምን የለም። ነገር ግን የጎራ መለያየት ተፈጠረ። እንግዲያውስ ልንገር፣ ኢዜማ ውስጥ ፓርቲያቸውን አፍርሰው የከሰሙ ፓርቲዎች አልተዋሃዱ። ውሃና ዘይት ሆኖ የቆዩት ውሃና ዘይት የመገፋፋት ባህሪ ይታይ ነበር። ዛሬም ተፈጥሮ ነጥሮ የወጣው ይሄ ነው። ንገር ነጥሮ የወጣው ቀደም ሲል ፓርቲያቸውን አፍስረው የገቡ ፓርቲ አመራሮች ይያሉ በቃ እየለቀቁ ወጡ። ይሄ ውሃና ዘይት ሆኖ የመቆየቱ ጉዳይ ይሄ ወደ ለየለት ውዝግብ ወሰደንና ጎራ ተከፋፈለ። በተለይ በሁለተኛው ጉባኤ ምርጫ ሲደረግ በጣም ብዙ ግሩፖች እንዲፈጠሩ አደረገ። ሽኩቻው ጤናማ ባይሆንም ግን ውድድሩ ደስ ይል ነበር። ግን ጤናማ አልነበረም። ሽኩቻው ጤናማ አልነበረም። የታመመ ሽኩቻ ነበር። ከዛ በኋላ ግን ትዕግስት ቢኖርና እስከሚቀጥለው እንትን ድረስ መቀጠልና መታገል ቢቻል ጥሩ ነበር። መልካም። ሌላው ኢዜማ
በኢትዮጵያ ፖለቲካዊ ተስፋ መሆኑ ቀርቶ መቀለጃ ሆኗል የሚሉ ወገኖች አሉ። ይህ የሆነው ፕሮፌሰር ብርሃኑ ነጋ ግትርነት ነው ወይስ በጠቅላላው የአመራር ብቃት ምንድን ነው? አሁን ላይ ኢዜማ ለደረሰበት በህዝብ ዘንድ እየቀረበበት ላለው ትችት መሰረታዊ ችግሩ ምንድን ነው? አንድ ተቋም መሪውን ነው ይመስለው፣ አንድ ቤተሰብም አባት እናትን ነው ይመስለው። የመሪው ጥንካሬ ድርጅቱን ያጠነክረዋል፣ ያወጣዋል። ፕሮፌሰር ብርሃኑ ነጋ ረጅም ልምድ ያላቸው ጉምቱ ፖለቲከኛ ናቸው። ነገር ግን በጣም ትልቁን በኔ ተራ እውቀት ወይም ባየሁት 5 ዓመት ከ3 ወር ከፍ ዝቅ ብዬ አጎንብሼ ያገለገልኩት ያን ቤት የታገልኩበት ቤት በዚህ ደረጃ እንትን ለማለት ያበቃው ስፔሻሊ ከመንግስት ጋር አብሮ የመስራት አንደኛ በ6ኛ ሀገራዊ ምርጫ ተስፋ ቆረጠ። በጣም ትልቅ ስራ ተሰርቶ በዛ ደረጃ ያ ሁሉ ነገር ተደርጎ ፓርቲው ምርጫውን ሲገመግመው ገዢው ፓርቲ ያደረገው ተጽዕኖ የሰራቸው ሳቦታጆች ሚዛን የሚደፉ ነበሩ። ቢገርም ይሄን ስታስብ ይሄ ከ97 በኋላ የተሻለ ነገር ይመጣል ተብሎ የታሰበበት ነገር ተስፋ አስቆረጠ ወስዶ ባናቱ ላይ ደግሞ ይሄ ከመንግስት ጋር አብሮ መስራት የሚለው መጣ። እሱ ደግሞ መጀመሪያም የታቀደ ጉዳይ ነበረ። እሱ በፕሮፌሰር ብርሃኑ በኩል በደንብ ተለውሶ መጣ። ከዛ በኋላ ወደዚህ ነገር ሲገባ ይሄን ስርዓት መቃወም፣ ስርዓቱን መገሰጽ፣ ስርዓቱ ልክ አይደለም ብሎ ደፍሮ መናገር አልተቻለም። ስለዚህ እዛው ተጣብቀህ ፕሮፌሰር ብርሃኑ አሁን በቅርብ የተተካው አቶ ኢዮብ ፓርላማ አንድ የሆነ ፕሮግራም ላይ ትምህርት ሚኒስትር የኢዜማ አሰራር ሰፍኖ የተሻለ ስራ እንድሰራ ባነሱት ነገር ላይ ታውቃለህ፣ ጠቅላይ ሚኒስትሩ አዲስ አበባ ዩኒቨርሲቲ ላይ በነበረው አንድ ፕሮግራም ላይ ፕሮፌሰር ብርሃኑ ባሉበት ቦታ ሁሉ አንዳንድ ጭምጭም ታሰማለሁ። ፕሮፌሰር ብርሃኑ ስለመጡ አይደለም የኛ የትምህርት እንትን ቀድሞም ያቀድነው ከኢዜማ ፊት የሰራ ነው። ፕሮፌሰር ብርሃኑ ከመምጣታቸው ፊት የጀመርነው ስራ ነው ብለው ያጣጣሉት ጠቅላይ ሚኒስትሩ። ማንም የተወሰነ ድርሻ እንዲወስድ አይፈልጉም እሳቸው። ይሄን ስናስብ ልክ ነው። በኢዜማ የትምህርት ፖሊሲ አይደለም በሰው ሌላ ፓርቲ ባሸነፈው እንትን ላይ ተሾመ ፓርቲው ያዘጋጀውን የራሱን ፖሊሲና ማኒፌስቶ አይደለም የሚተገብረው። ከባድ ነው እሱ። ይሄንን ግምት ውስጥ አስገብቶ ከመንግስት ጋር አብሮ መስራት የሚለው የበለጠ ድርጅቱን እያዳከመው መጣ። የተፈለገውን በገዢው ፓርቲ በኩል እኮ ይሄ ነው። ጠንክሮ የሚወጣ ፓርቲ አይፈለግም። ጠንክሮ የሚሞግት ፓርቲ አይፈለግም። ለፈስፈስ ብሎ ማርልሶ ትንንሽ ማርልሶ ይሄ እኮ ብቻ አይደለም። የክልል ፓርቲዎችን በክልል ደረጃ እኮ የመንግስት ስልጣን ተካፍለው እየተንቀሳቀሱ ነው ያሉት። ቶታሊ እዛን ወክለዋል ለሚሉት ክልል እንኳን መጮህ አቁመዋል። በቃ ይሄ የሆነው ምንድነው? ስልጣን መጋራቱ ሲመጣ እሳቸው እንደ ትልቅ የዲሞክራሲ እንትን ይወስዱታል። ጠቅላይ ሚኒስትሩ ብዙ ጊዜ ይናገራሉ ፓርላማም ላይ ውጪዎቹ ማድንቀውናል፣ ከተቃዋሚ ፓርቲዎቹ ጋር አብሮ የሚሰራ ገዢ ፓርቲ በዓለም ላይ የለም ብለዋል ፕሮፌሰሩ። ማነው ዶክተር አብይ። የሚገርም ነው በጣም ተቃዋሚ ፓርቲ የራሱ ፕሮግራም የራሱ አጀንዳ ይዞ የመጣ ነው። እኔ መንግስት በሆን ይሄን አድርጋለሁ ብሎ ይሄንን ጥለን የራስን የሸከፍከውን ስንቅ ጥለህ ሌላ ሰው ስንቅ ለመመገብ ወይም በሌላ ስንቅ እንትን ውስጥ እጅ ለመዘርጋት መሄድ አስቸጋሪ እንደሆነ አይተነዋል። በቃ ይሄን መንግስት ደፍሮ ውስጥ ነው የሚነቅስ የለም። በየ5 ዓመቱ ጥቂት ወንበር ይሰጠህ ንጉሶ ሺህ ዓመት ንገስ እያልክ እያጨበጨብ ጉሮ ሸባይ እያልክ ቤተ መንግስት አስገባል። የተፈለገው ይሄ ነው። እዚህ ጎረቤታችን ኬንያ እኮ እያየን ነው። ምንድነው ያለው ሁሩ ኬንያታ ማን ነው እንትና ደጋግሜ ያነሳለሁ። አሁን ያለው ፕሬዝዳንት የኬንያው ፕሬዝዳንት አሁን ስልጣን ላይ ያሉት ያነሱት ሐሳብ አለ ኢናጉሬሽን ላይ የሳቸው እንትን ላይ በብዙም ተቃዋሚዎችን ስልጣን አልሰጥም በደንብ እንዲቃወሙኝና እንዲሞግቱኝ ይፈልጋለሁ ነው ያሉት። ይሄ ነው የሚያስፈልገው። ምክንያቱም በሞገትከው ቁጥር ገዢውን ፓርቲ ከዕፀስ ታድነዋለህ፣ መስመሩን ታቃነዋለህ፣ ጉብጠቱን ታርቀዋለህ። ይሄን ማድረግ የሚያስችል የለም። ልብ አድርግ። ስልጣን ላይ ስለወጣ አብሮ መስራት የሚለው ነገር ስላለ አፍን ለግሞ የምትቀመጥ ከሆነ መረን ይወጣል እኮ መንግስት፣ የለየለት አምባገነን ይሆናል። ሃይ የሚለው እኮ ሰው የለም። ሃይ መባል አለበት። እግር ከእግር እየተከተልክ ህጸጹን መንቀስ አለብና ይሄን ለማድረግ አላስቻለም። እና እቺ የተላሰችው ማር የተሰጠችው ያለፊነት ቦታ ቀስ እያልክ ትላመዳለህ እኮ። ዝንጀሮ ከድሩ መጥቶ እኮ ከውሻ ይላመዳል። ገብቶ ውሾች መካከል ገብቶ ከቤት እንስሳ ጋር ይላመዳል። ከዱራም ተው እንዲህ ነው የሚሆነው። ገባ? ይሄንን መደረጉ ጸጉር መተሻሸቱ በዚህ ደረጃ የፈጠረው ችግር
ኢዜማ ጠንካራ ሆኖ ወጥቶ ምን ዋጋ አለው? እኔ የምልህ መጽሐፍ ቅዱስ ወይም ቅዱስ ቁርአን አማኞቹ ሸፍነው አስቀምጠው እንትን ቢሉት ምን ትርጉም አለው? አንብበው የህይወታቸው መመሪያ አድርገው ስራ ላይ ካላዋሉት ትእዛዙን ካላከበሩት ምን ትርጉም አለው? ቁጭ ማለቱ ተከድኖ መቀመጡ ቤት ውስጥ። እንዲህ ነው የሆነው የኢዜማን ፕሮግራም ማኒፌስቶ። እነኚህን ነገሮች ፕራክቲስ ማድረግ ተገቢ ነበር የሚሆነውና እንግዲህ ማደግ የነበረበት በአባላት ቁጥር በመዋቅር በርካታ አባላት ወደ ፓርቲን በተለይ ወጣቶች እንዲመጡ በጣም በሚገርም ሁኔታ መዋቅሩ ሰፍቶ አባላት ሰፍተው ከስድስተኛው ሀገራዊ ምርጫ በበለጠ ሰባተኛው ሀገራዊ ምርጫ ላይ በርካታ እንዲያውም 547ቱንም ወንበር መወዳደር የሚያስችል እጩ ማቅረብ የሚገባው ፓርቲ ነበር። በመላው ሀገሪቱ ተንቀሳቅሶ እንኳን እንዳይቀሰቀስ አሁን ያለው የሰላም ሁኔታ አልቻለም። ፓርቲው ያውቃል ግን አይናገርም። የፓርቲው አባላትና አመራሮች ከየሀገሩ ተሰደዋል። በገዢው ፓርቲ ካድሬቱ ተደብድበዋል፣ ተገለዋል፣ አገር ጥለው ጠፍተዋል። አሁን በቅርብ እንኳን ኖ ብሎ ይሄንን እንኳን ማስጣል አልተቻለም። ማስጣል ዛሬ ጠዋት አንድ ሰው ደውሎልኝ ነበርና እዚህ ወደ ምስራቅ ሸዋ አንድ የኢዜማ አመራር የነበረ የተማረ ልጅ ታስሯል። እንዲያውም እጩ ሆኖ ይቀርብ ነበር። አስራው እዚህ አምቶ መታራ አካባቢ የመታራ ልጅ ነው። እንደው አቤ ምን እናድርጋሉኝ? የቀድሞ የነበረው የኢዜማ ምን እናድርጋለን? ፓርቲው ታስሮብኛል ብሎ ወጥቶ እሱን ለማስፈታት ካልሞከረ በስተቀር እኛ ምን እናደርጋለን? እኛ ተራ ሰዎች ነን። ፓርቲ ውስጥ ምንም አይነት ኃላፊነት ነው ስልጣን የለንም። ከዚህ አንፃር እንዲህ አይነት ችግሮች ሲፈጠሩ ወዲያው ተከታትለ አባላቶች ከአውሬ ካድሬዎች አሉ ታች ላይ አውሬ ካድሬ የፓርቲዎችን እንዳትንቀሳቀስ እግር ተወርች የሚያስቡ እንዳትመጣባቸው የሚገፈትሩ ስልጣናቸውን የምትጋፋቸው ይመስላቸው ገና ታያላውን ምርጫው ተቃረበ ሲመጣ ምን ያክል እጮች መከራ ውስጥ እንደሚገቡ። ይሄ ደግሞ የተለመደ ነገር ነው። አይተነዋል። ስድስተኛው ሀገራዊ ምርጫ ላይ እዚህ እኮ ደብረ ዘይት ላይ ግርማ ሞገስ ተገሎብን የሱን ግድያ እንኳን እኮ ከግብ ማድረስ አልቻልንም። ከህግ አንፃር በቃ አየር ላይ ነው የቀረው። ይሄንን ስታስብ ፓርቲው ጠንከር ብሎ ይሄን መንግስት የሚሞግት እንዳይሆን ስለተደረገ በዚህ መልኩ ነው እንግዲህ ዛሬ በዚህ ደረጃ ፓርቲው በህዝብ ዘንድ ያለው ቅቡልነት ቁልቁል ዝቅዝቅ ወርዶ ችግር ውስጥና መቀራቀር ውስጥ የገባው። መልካም። ሌላው ግን የሚነሳው ነገር ምንድነው? አንተን ጨምሮ ሌሎች ከፓርቲው የወጣችሁት ብልጽግናን የምትቃወሙት እንዲሁም ከፓርቲው ለዚህ ደረጃ በቅራኔ ለመውጣት የሚያበቃችሁ እንደነ ፕሮፌሰር ብርሃኑ ነጋ እንደነ ግርማ ሰይፉ እና ሌሎች አባላቶች ስልጣን ስላልተሰጣችሁ በዚህ አኩርፋችሁ ነው የሚል ሐሳብ ይቀርብባቸዋል። ለዚህ ምን ምላሽ አለ አንተ በግል? እኔ የምልህ በህዝብ ተመርጬ ያለው ያለ መንግስት ስልጣን አልሰጠኝም ብዬ ማኮርፍ ከሆነ ተቃዋሚ ፓርቲ ውስጥ ሆኜ ጅል ነኝ ማለት ነው። እኔ ፍራንክሊ ስፒኪንግ በጣም ጅል ነኝ። ስልጣን ማለት ህዝብን ማገልገል ነው። ይሄ የዳራጎስ ስልጣን ለኔም እንደ ጠበል ይድረሰኝ ብዬ የምል ከሆነ እኔ ፖለቲከኛ አይደለሁ። ሁለተኛ ስልጣን ላይ የተቀመጡ ሰዎች እኮ ስልጣን ላይ እንዲወጡ ያደረጋቸው ድርጅቱ ነው። ድርጅቱን የመራንም ሰዎች እኛ ነን እኮ። ምን ይሄን ለምን እንወቅሳቸዋለን? ክልል ላይ አዲስ አበባ ላይ ሲሾሙ እኮ ይሄው ስራ አስፈጻሚ በመሪ ክንፍ ያለው አካል ነው ፕሮፖዛል የሚያቀርበው። እኛ አኩርፈን ነው እንግዲህ ሌሎቹ ይጠይቁ። እኔ በኩሌ እኔ እዚህ እንትን ውስጥ የለውበትም። ሌላውም ሰው እኔ አንዱ ዓለም አራጋይ አኩርፏል ብዬ አላስብም። የሸዋስ አማራ ክልል ላይ እንዴት እንትን ብለን ነበር። እነሱም ኢንተረስት ነበራቸው የሸዋስን ለመሾም ስላልፈለገ እሱም ከዚህ ለመንቀሳቀስ ከቤተሰብ ጋር ካለው ችግር አንፃር ነው የቆመው። ይሄንን ስናይ ማን ነው ስልጣን የፈለገው? በጣም የሚገርመው ምንድነው ስልጣን? ስልጣን ማለት እኮ ህዝብን ማገልገል ነው። ቪኤት መያዝ፣ ጥሩ መኪና መያዝ፣ ጥሩ ቤት አግኝተህ እሱ እኮ ነው አሁን ህዝቡን ያማለሉ። ማርመላስ ብለህ እኮ እሱ ነው ማርመላስ። ይሄ ነው አየህ፣ የራስ ቤት ይኖራል፣ የተሻለ ቤት፣ የተሻለ ተሽከርካሪ ይኖራል፣ የተሻለ በጀት ይኖራል። ታዲስ ይሄን ለመላስ ነው ወይ? ለምን ለዚህ ነው ወደ ብልጽግና አልገባም? ቀጥታ ጓዜን ጠቅልዬ እኔ እናንተ በታሰርንበት ዘመን ከህወሓት ጋር ተደባልቀን ኢህአዴግ ጋር ስልጣን መቋደስ አቅቶናል። ዛሬ አገር ጥል የተሰርከው አንተ እሱ እኮ አላቃተንም። ትግሉ ስለሚያስፈልግ ነው። ሁለተኛ ኢንተር ፓርቲ ስትራግል ያስፈልጋል። በፓርቲ ውስጥ የውስጥ ኢንተርናል ስትራግል ያስፈልጋል። ይሄን ነው መታገል ያልቻልነው እኛ። የውስጥ ትግልን እስከመቼም
አንተ ባደርስበት በፓርቲው ውስጥ ያለውን ችግር ለመቅረፍ የሚቀጥለው ትውልድ ፓርቲው የሚረከበው ትውልድ አንተ የታገልክበትን ነገር ያጸናዋል። ምክንያቱም የዋጠበት አለት ትሰረስራለች እንጂ ከዚህ በዘለለ ሊሉን ይችላሉ። ሁለተኛ እኔ የኢዜማ ዋና ጸሐፊ ሆኜ ስመረጥ ደንቡም ይከለክለኛል። ፓርላማ መዋደር አልችልም፣ ምክር ቤት መዋደር አልችልም፣ ክልክል ነው። እኛ የፓርቲው ካድሬዎች ነን። የሸዋስም አይችልም ነበር፣ ዶክተር ጫኔም አይችልም ነበር። ይሄ የፓርቲው ደንብ ነው። ይሄን ደንብ እናከብራለን። ስላከበርንም አልተወዳደርንም። ስላከበርንም ለቀን ግን መዋደር እንችል ነበር። ፓርቲው ሲያድግ እኮ ነው እጩም የሚያመጣው ተዋዳሪዎችን የሚያመጣው። ፓርቲው ድርጅቱ ሲጠናከር ነው። የድርጅቱ ክንፍ የመንግስትን ክንፍ ነው የሚመገበው በሰው ኃይል። ገባ? ይሄን ለማድረግ እየሰራን ያለ ነው እንጂ እኛ ደንቡ ባገደን ጉዳይ ላይ ስልጣን እንፈልግ። ደንቡ እኮ አግዶናል። ደንቡን አምነህበት ነው ሊቀመንበር የሆነው። እኔም ማምኜበት ነው ዋና ጸሐፊ የሆንኩት። ከመንግስት ጋር አብሮ መስራት የሚለው የዛን ጊዜ ባይነሳ ግን ለምርጫም ለምንም መዋደር እንደማንችል አምነንበት ነው ያን ቦታ ያን ፖዚሽን ያዝነው። ይሄን ደንብ አክብረን ነው ምን የፓርቲውን ደንብ ማላከብር ከሆነ እኔ ምን እሰራለሁ? ለምን እመረጣለሁ? መጀመሪያ ለፓርቲው ደንብ ነው መገዛት ያለብንና በዚህ ደንብ መሰረት ነው የተገዛ ነው እንጂ ለምን ስልጣን ተሰተም ብለው ያኮረፉ ካሉ እነሱን እንግዲህ ወደፊት መግለጥ ነው እነማን እንደሆኑ። ከዚህ በዘለለ ይሄ የጠላት ወሬ ነው፣ እንደው ጥላሸት መቀባት ነው። መልካም። ዋናው የፓርቲ መገለጫ ውስጥ ዲሞክራሲ ነው ብለሃል። እስኪ አንድ ቪዲዮ አለ፣ እሱን እኔና እማነሳል ጥያቄ አለ። ፓርቲ መጀመሪያ በፓርቲ ውስጥ እውነተኛ ዲሞክራሲ መኖሩን ማረጋገጥ። ዲሞክራሲያዊ ስርዓት ለመፍጠር የሚፈልግ ፓርቲ መጀመሪያ በፓርቲ ውስጥ እውነተኛ ዲሞክራሲ መኖሩን ማረጋገጥ። ዲሞክራሲያዊ ስርዓት ለመፍጠር የሚፈልግ ዲሞክራሲያዊ ስርዓት መፍጠር የሚፈልግ ፓርቲ መጀመሪያ በውስጥ ዲሞክራሲያዊ ስርዓት ራሱ መታነጽ አለበት የሚል ንግግር ነው ፕሮፌሰር ብርሃኑ ነጋ ሲያደርጉ የነበሩት። በሳቸው በፓርቲ ውስጥ የስልጣን ዘመን አንተም በነበርክበት ወቅት ውስጥ ዲሞክራሲ ነበረ ማለት እንችላለን? እንዴት ነው እሱን እንፈትሽው እስኪ። እኔ ምን የተቀባች ዲሞክራሲ አለች፣ ሐሳብን ትገልጻለህ። ነገር ግን የእሳቸውም ቃል እዛ ቤት ውስጥ እንደ ፈጣሪ ቃል የሚታይበትም ዘመን ነበር። በብዙ ምክንያቶች በብዙ ነገሮች ላይ አንድም ከአመራሩ ጋር ሲያጨቃጭቅ የነበረውም ይሄ ነው። እሳቸው ከሌሎቹ ይልቅ ለመንግስት ይቀርባሉ፣ ለጠቅላይ ሚኒስትሩ ይቀርባሉ። ስለዚህ እዛ ቤት ፕሮፐርሊ እንኳን ብልጽግናን ለመቃወም እንትኑ የለህም፣ ራይቱ የለህም። እውነት ለመናገር ራይቱ የለህም በትክክል። በቃ አንተ እኔ ምን እሰራለሁ የፖለቲካ ውስጥ ሐሳቤን በነፃነት መግለጽ የማልችል ከሆነ ምን እሰራለሁ? የሰው ልጅ እኮ ፈጣሪውን ይገዳደራል። እግዚአብሔርን እኮ ይሄን እኮ እንትን ነው ይሄ ቢሆን ነው ትለዋለህ እኮ ፈጣሪን እዛ የምታመልከውን እንኳን አይደለም ፓርቲ ውስጥ። ልክ ነው። የውስጥ ዲሞክራሲ ያስፈልጋል። አንዱ የውስጥ ዲሞክራሲ መገለጫ ደግሞ የውጭውም የውስጥም ሐሳብን በነፃነት የመግለጥ ራይት ነው። ሪሊ ይሄ ራይት የዘማ ቤት ውስጥ አለ። ብዙ አለፍንባቸው ነገሮች አሉ። ያው ሚስትን ስትፈታ የነበራትን ኩነኔ ሁሉ አታወጣው፣ መደበቅ የሚገባህም ነገር ስላለ ትደብቀዋል። ከዚህ በዘለለ ግን እሳቸው አሁን የሚሉት እሱንም እኮ ጠቅላይ ሚኒስትሩም ይሉናል እኮ እንዲያውም እንደዚህ ዘመን ዲሞክራሲ የሌለው አድርገው ብልጽግና ዘመን ይስሉታል። ግን መሬት ላይ ወርደን ስናየው ደግሞ የተለየ ነው ያለው ነገር። ያው የሴራ ፖለቲካ አይቀርማ፣ ሴራ እኮ አይቀርም። ገባ? የአንድ በስነ ጽሁፍ ዓለም እንኳን የአንድ ልቦለድ ድርሰት ትልቁ እንትን ሴራ ነው፣ ፕሎት ነው። ፕሎቱ ነው ውስብስብ አድርጎ ሰስፔንስ እንዲፈጥር የሚያደርገው ስነ ጽሁፉን። እዚህም ጋር በገሃዱ ዓለም ላይ ስትመጣ ሴራ ነው። ስለዚህ ይሄንን ስታይ እነኚህ ጉዳዮች አይኖሩም ማለት አይደለም። አንድ መሪ እሱ በሚፈልገው መስመር እንዲሄድ የሚፈልገው ነገር ስትቃወመው በዛ ደረጃ ክፍት አድርጎ አይለቅም። ከዚህ አንጻር የውስጥ ዲሞክራሲው የሰፋ ቢሆን ኖሮ ዛሬ ብዙዎቹ ይሄን ለቀውት ፓርቲ አይወጡም ነበር። ሪሊ ቅድም ነገር ያለው እንዴት ሰው ለቆ ሲወጣ ከፖለቲካ ትግል መንገዱን ጨርቅ ያርግልህ ብለህ ትሸኘዋለህ? እንዴት ነው ቁጭ ብለህ የማትነጋገረው? ምንድነው ለምን ለቀቃችሁ? እናንተም ብትለቁ እንኳን የሚቀጥለው ትውልድ ሲተካ በቃ ኩርፊያው በዛ ከጉባኤ በኋላ ተለያየ ሰው። አም ሶ ሶሪ እኔ መጠየቅ ነው የሚገባን ጊዜ በታሪክም በህዝብ እና የውስጥ ዲሞክራሲው ቢሰፋ በዚህ ቁጥር ሰው ለቆ አይወጣም ነበር። ይሄን ነው መናገር ፈልገው። መልካም የመጨረሻ ጥያቄና አንተ የምትጨምረው ካለ
የመውጫ ሀሳብ ነው የሚኖረን። የመጨረሻ ጥያቄ፣ ህዝብ ለኢዜማ የነበረው ፍቅርና ተስፋ ወደ ተቃርኖ ተለውጧል። ለነዚህ ዋና ዋና ምክንያቶች የምትላቸው ምንድን ናቸው? በመጪው ሀገር አቀፍ ምርጫ ኢዜማን በምን እንጠብቀው? በአንተ ግምገማ። ጨርሻለሁ። እነዚህ ናቸው የኔ ጥያቄዎች። ኦኬ፣ እንግዲህ እነኚህ ዋና ችግሮች የምንላቸው የመጀመሪያው ነገር በፓርቲው መዋቅር ውስጥ በአመራር ላይም ከታች እስከ ላይ የተቀመጡት ከፓርቲው ደንብና ፕሮግራም ከዚህ ከአዲስ አካሄድ ጋር ያለመታወቅ ችግር። ስድስተኛው ሀገራዊ ምርጫ ላይ በመንግስት ክንፍ ወይ በድርጅት ክንፍ ያሉ ሰዎች አይወዳደሩ። በምርጫ ወረዳም ላይ ያሉ ሊቀመንበር፣ ምክትል ሊቀመንበር፣ ዋና ጸሐፊ ናቸው። ይሄ የተሳከረ ነበር። ሁሉም አባላት የመዋደር ፍላጎት አደረባቸው። አየህ፣ ድሮ በነበረው ወጥ ፓርቲ ውስጥ ስለመጡ ቶሎ መቀየር አልተቻለም። ይሄ ከአዲስ ነገር ጋር ራስን ማላመድ በፓርቲው መዋቅር ውስጥ አልተቻለም። የመንግስት ክንፍ ላይ ያለውን አካል አክብረህ ታዘህ መሄድ አልቻለም። በጣም ውስብስብ ችግሮችን የፈጠረ የነበረውን በባለፈው ምርጫ ላይ በፓርቲው መዋቅር ውስጥ የእርስ በርስ ችግር አንዱም ይሄ አዲስ ትሬንድ ስለሆነ ከዚህ ጋር ራስን አፕዴት አለማድረግም ችግር ነበር። ብዙም ሊሰራበት ይገባ ነበር በመንግስት ክንፍ በኩል። እኔ በጣም የሚቆጨኝ የመንግስት ልዩ ካቢኔ በጣም ጥሩ ስትራክቸር ነበር፣ ሻዶ ካቢኔ የምንለው። ያ ሻዶ ካቢኔ ፌል በማድረጉ ፓርቲና መንግስትን የለየ የፓርቲው ፕሮግራም ወይም ደንብ በአግባቡ መሄድ አልቻለም። ከዚህ ከምርጫው ከሶስተኛው ሀገራዊ ምርጫ በኋላ ኮላፕስ አደረገ። እነኚህ ነገሮች በደንብ በስለው ሊሰሩና ሊገመገሙ ይገባቸው ነበር። ከዛ ውጭ ቅድም ያነሳናቸውን የውስጥ ፓርቲ ዲሞክራሲ፣ በተለይ በአመራር ውስጥ ያለ መተሳሰብ፣ መከባበር፣ መደማመጥ፣ እነኚህ ነገሮች ጎልተው መታየት ነበረባቸው። ከዚህ በዘለለ የህዝብን ድምፅ መስማት። ምንድን ነው የህዝብ ድምፅ? ምንድን ነው? ምን ይላል ስለ ኢዜማ? ህዝቡ ኢዜማ ምን እንዲያደርግለት ይፈልጋል? ይሄን ማድመጥ ያስፈልጋል። ህዝቡ ብሶት አለብኝ ብሎ የሚያነሳውን ሐሳብ ይዘህለት ወደ መንግስት ይዘህለት ወደ ሚዲያ መውጣት ነው። ይሄ ነገር ነው በህዝብ ማክረ ህዝቡ ይሄ ጥያቄ አለው፣ ይሄ ጥያቄ ሊመለስለት ይገባል ብለው ለህዝብ መሄድ አለበት። ይሄንን ጆሮ ዳባ ልበስ እያልን አለፍ ነው። እንደው ልፍስፍስ ያለች መግለጫ ይወጣና ይተዋል። ቅድም አልኩህ እኮ ሚኒስትሮች ምክር ቤት ላይ ፕሮፌሰር ብርሃኑ ባሉበት የተወሰነ ውሳኔ ኢዜማ ላይ ሲመጣ በሁለትና በሶስት አንቀጽ ተቃውሟል። እዛ እኮ ተወስኗል። ተቃወምከው አልተቃወምከው ሚኒስትሮች ምክር ቤት ውስጥ። ይሄ የሚያሳየን ምንድን ነው? አትሊስት ፓርቲው በጸና እንትን ላይ አምድ ላይ እንዲቆም ማድረግ አልተቻለም። የአመራሩም የስርዓቱም የመሪዎቹም ችግር ነበረበት። ደንቡም መፈተሽ ነበረበት። በተለይ ፕሮግራሙም አሜንድመንት ያስፈልገው ነበር። ደንቡ ራሱ ከዚህ ከመንግስት ክንፍና ከድርጅት ክንፍ ጋር ተያይዘው አሜንድመንት የሚያስፈልጋቸው ነገሮች ነበሩ። ይገርማል። አሁን በሰባተኛው ሀገራዊ ምርጫ የመንግስት ክንፍ ነው ምናምን ብሎ የቀረ የለም። የተገኘው አባል እንዲዋደድ ተደርጓል። ሊቀመንበር ሆነ ጸሐፊ ሆነ ምክት በቃ የተገኘው። አየህ፣ ህግ ትጥሳለህ፣ እንደዚህ ደንቡን ታፈርሳለህ። መጀመሪያ የቆምክበትን አምድ ናዱት። አሁን ሰው ጠፋ። ሰው ሲጠፋ ሊቀመንበር ዋና ጸሐፊ ምናምን ሆኖ የነበረው ሁሉ አመጣና እንዲዋደድ አድርጓል። ሰው የለማ። የሰው ኃይል ማምጣት አይችልም። የመጣውም ሰው ለቆ ሄደ። ልብ አድርግ። ስድስተኛው ሀገራዊ ምርጫ ላይ የተወዳደሩ ሰዎች ሌላ ቁጥር ተጨምሮባቸው ሌላ የተሻለ የቀሩንን ቦታዎች ሄደው መዋቅሩ ባልተዘረጋበት ቦታ ላይ ሄደው ጭምር ማፍራት ሲገባ ቶታሊ እጁም ላይ ያለው መዋቅር የፓርቲው መዋቅር ላይና ከዚህ አንፃር እነኚህ ተግዳሮቶችን ማለፍ አልተቻለም። ይሄን ስል ግን የገዢው ፓርቲ ትልቅ ተጽዕኖም አብሮ መኖሩ መርሳት የለብንም። ከመንግስት ጋር አብረህ እየሰራ አባላቶችና አመራሮች ክልል ላይ ያሉት ወረዳ ላይ ያሉት ሲሳደዱ ማስጣል ካልቻልክ ያንተ ከመንግስት ጋር አብሮ መስራት ትርጉሙ ምንድን ነው? ማስጣል ካልቻልክ፣ ግፉን ማስቆም ካልቻልክ፣ ይሄም አንድ ትልቅ ክፍተት ሆኖ የታየው። ከዚህ በዘለለ ሰባተኛው ሀገራዊ ምርጫ እኔ ምንም መተንበይ አልችልም ስለ ሰባተኛው ሀገራዊ ምርጫ። ልክ እኔም እንዳንተ የምጠይቀው ሰው አግኝቼ ቢያብራራልኝ ደስ ይለኛል እንጂ ከዛ ውጭ እኔም በጉጉት ነው የምጠብቀው። ጥቂት ወራት ናቸው የቀሩት። እንግዲህ ግንቦት 24 ይመስለኛል። አሁን መጋቢት ላይ ነን ያለነው። ማነው መጋቢት እንገባለን፣ መጋቢትና ሚያዝያ። ከዛ በኋላ እንግዲህ ምርጫ ክርክሩን አይተነዋል። የፓርቲዎችንም አቅም ህዝብ የሚፈትሽበት ነው። ትላንት ከነበረው እንዴት የቁልቁለት መንገድ እየመጣን እንደሆነ ግን ምርጫ ክርክሮቹ ራሳቸው ጠቋሚ ናቸው። ከ97 በኋላ ያሉትን የፓርቲ እንቅስቃሴ ስናይ ስፔሻሊ ከስድስተኛው ሀገራዊ ምርጫ ደግሞ ሰባተኛው ምን ያክል የተቀዛቀዘና በችግር የተቆራመደ መሆኑን የምናየው በዚህ ሂደት ስለሆነ
እንግዲህ እንጸልያለን ሀገራችንን ሰላም ያርጋት። ችግር የለውም ማንም ይምራት አገሪቱን። ግን አገሪቱ ሰላም ትሁን። በምርጫ ኬዝ ደግሞ ሌላ ቁስል እንዳይፈጠር ያ 97 አይነት ታሪክ እንዲደገም አንፈልግም። አሁን አገሪቱ ያለችበት የሰላም ሁኔታ እጅግ አስቸጋሪ በሆነበት ዘመን አስቻይ ምርጫ ማድረግ አይቻልም በሚባልበት ዘመን ላይ ምርጫው ሌላ ጦስ እንዲሆን አንፈልግም። የፖለቲካ ምህዳሩ እጅግ በጣም የጠበበበት የሰፋ ነገር የማይታይበት ዲሞክራሲ የጠበበበት መንቀሳቀስ የማትችልበት አይነት ሂደት ውስጥ እያለ ይሄ ምርጫ ምን ሊሆን ይችላል የሚለውን ነገር መቼም ከስድስተኛው ሀገራዊ ምርጫ አይሻልም ይነግራሉ። ፍራንክሊ ከስድስተኛው ሀገራዊ ምርጫ የማይሻል ምርጫ ነው የሚሆነው የሚል እምነት ነው ያለኝ። አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። መምህር ደራሲና ፖለቲከኛ አበባ አካሉ ጊዜን ለሰጠኝ ማብራሪያና ትንታኔ እጅግ አድርጌ አመሰግናለሁ። በሌላ መሰናዱ እንገናኛለን። እስከዛው ክብረት ይስጥልኝ አቤ። አሜን። ሰላሙን ይድኔ። ክቡራትና ክቡራን ተመልካቾቻችን የዛሬ ቆይታችን ይሄን ይመስል ነበረ። ኢዜማ በአዲሱ አመራርና ራሱን ያድስ ሲሆን ወይስ ከዚህ ቀደም የነበረው ችግሮች ይቀጥል ይሆን? የእናንተስ ሀሳብ በኮሜንት ላይ እንድሰጡ ጠይቃችኋለሁ። ከመምህርና ከፖለቲከኛ ከደራሲ አበባ አካሉ ጋራ በአነሳነው ርዕሰ ጉዳይ ላይ ያደረግነውን ቆይታ እንደተከታተላችሁት ነው። ይጠቅማል ይሆናል ያላችሁት ነገር እንዳገኛችሁ ተስፋ አደርጋለሁ። ይህ መሰናዶ አዘጋጅቼ ያቀረብኩላችሁ እኔ ይድነቃቸው ከበደ ነኝ። በሌላ ዝግጅት ዳግም እስክንገናኝ ድረስ ሰላም ሁኑ።